መልካም ሶ አሁን ደግሞ ወደ መጨረሻ ፓርት ላይ እየገባን ነው። የመጨረሻው ፓርት ምንድነው? ስለ ኤጀንሲነት እና ቀጣይ ደግሞ አይ ቲንክ ስለ ዊዝድራል ሜቶዶችን አሳይቻችሁ ይሄ ፓርት ያልቃል ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ ስለ ኤጀንሲ በደንብ እንማማራለን። እዚህ ፕላትፎርም ላይ አንድ ሰው በቀን 40 ሺህ ብር ያገኛል፣ 50 ሺህ ብር ያገኛል፣ 20 ሺህ ብር ያገኛል ሲባል ከሰማችሁ የሚያገኘው ሰውን እየጋበዘ ብቻ ወይም ደግሞ ኮይኖችን እየሰበሰበ ሳይሆን በስሩ ቲሞችን ገንብቶ ኤጀንት ሆኖ በማገልገል ነው ለዚህ ፕላትፎርም። ሶ ኤጀንት ሆኖ ማገልገል ምን መሰላችሁ? እዚህ ፕላትፎርም ላይ ፕሮሞት እያደረጋችሁ ሰዎችን ከሌላ ፕላትፎርሞች ካመጣችሁ በኋላ እነሱን እዚህ ፕላትፎርም ላይ እንዲቆዩ ስታረጉ ምን ያደርጋሉ? በቃ ኤክስቼንጅ ማድረጋቸው አይቀርም። ኤክስቼንጅ ባደረጉ ቁጥር ደግሞ እናንተ ከዚህ ፕላትፎርም ላይ ገንዘብ ታገኛላችሁ ማለት ነው። ገንዘብ ታገኛላችሁ። ሶ ይሄን ገንዘብ ደግሞ እንዴት ነው የምናገኘው የሚለው በደንብ እናያለን። ስለዚህ አሁን እዚህ ጋር ይሄ ፕላትፎርም ኤጀንት ስትሆኑ ኤጀንሲ የምትለዋ ትጠፋና ኤጀንት ይሆናል ማለት ነው። ኤጀንት ይሆናል። ስለዚህ ኤጀንት የሆነ ሰው ምን ማድረግ ይችላል? በስሩ ሆስቶችን መመዝገብ ይችላል፣ ወይም አዳዲስ ጀማሪዎችን መመዝገብ ይችላል። እነዚህ ሆስቶች ከተመዘገቡ በኋላ ላይቭ በሚገቡ ጊዜ ሜሴጅ ሲላላኩ፣ ኮይን ሲቃየሩ ከነሱ በፐርሰንት ታገኛለሁ። ለምሳሌ እዚህ ጋር ምን ላይ ትገኛለች እህታችን? ሌቭል ሲ ላይ ትገኛለች። ሌቭል ሲ ስንት ነው የሚከፍለው? 8% ነው የምታገኘው። እያንዳንዱ በስሯ ካሉ ልጆች ከሚያደርጉት እያንዳንዱ እንቅስቃሴ 8% ትሰራለች። እናንተ ስትጀምሩ ስንት ነው የምታገኙት? 4%። ዲ ስለምትሆኑ 5 ስቴፖች ናቸው ያሉት፣ ዲ፣ ሲ፣ ቢ፣ ኤ እና ሱፐር ላይ ነው የምገኘው። እንዳለ አሁን ትልልቅ ገቢ ያገኛል የተባሉ ሰዎች ሱፐር ላይ ናቸው። ሱፐር ለመግባት የሚያስፈልገው ነገር አሳያቸዋለሁ። ለሁሉም የሚያስፈልገውን ብቻ አላሳያቸው። አሁን ለምሳሌ እህታችን ምንድን ነው ያለችው? 8% እያገኘች ሲ የሚባለው ሌቭል ላይ ያለችው። ወደ ቢ ለመግባት ቢ ገብታ 12% ለማግኘት 6 ሚሊዮን ምን እየጠየቃት ነው? ኤክስቼንጅ እየጠየቃት ነው። ያንን ኤክስቼንጅ ታዲያ በቲም ውስጥ ጥሩ ቲም ከገነባች በአንድ ቀን ራሱ ኤክስቼንጅ አድርገው ሊሞሉት ይችላሉ ማለት ነው። እንደዛ እያደገች ስትሄድ ኮሚሽኗ አብሮ እያደገ ይሄዳል። ለኤ እንደምታዩት ይሄን ያህል ይቀራታል፣ ለኤስ ደግሞ ይሄን ያህል ይቀራታል ማለት ነው። በዚህ መንገድ መስራት ትችላላችሁ ከኛ ጋር አብሮ በመሆን። ታዲያ ኤጀንት ምንድነው ማድረግ ያለበት ካላችሁን፣ ሰዎችን መመዝገብ፣ የመዘገባቸውን ሰዎች እዚህ ፕላትፎርም ላይ በቂ እውቀት በመስጠት ፓርቲ እየከፈተ በማሰራት ለነሱ ኢንፎርሜሽን ቶሎ እንዲደርሱ በማድረግ ኤክስቼንጅ በደንብ ካለው ጥሩ ኤክስቼንጅ ጥሩ ኮሚሽን ነው። ሃይ ኤክስቼንጅ በጣም ብዙ ብሮች እንድታገኙ ይረዳቸዋል ማለት ነው። ለእናንተ እንዳይቀድ የምነግራችሁ ሚኒመም 3 ወር አስቀምጡ ሱፐር ለመግባት። በ3 ወር ሱፐር ከገባሁኝ አሁን ያልኳችሁ 20 ሺህ ብር 30 ሺህ ብር በቀን ማግኘት በጣም ቀላል ነው። ስለዚህ እዛ ብር ላይ ግን ለመድረስ ቲም ያስፈልጋል። ስሙ አይደለም የሚጠቅማችሁ። ሱፐር ገባው እሺ ስንት እያገኘህ ነው አይደለ? ብሩ አይደለ? ስለዚህ ያን ብር ለማግኘት ቡድን ስለሚያስፈልግ ቡድን መገንባት ይጠበቅባቸዋል። ሰዎችን ማገዝ፣ ሰዎችን ስትረዱ ነው እነሱ ገቢ ሲያገኙ ነው እናንተ የምታገኙት። ስለዚህ ኤጀንሲ ይህንን ይመስላል። ኤጀንሲ ትልቅ ስራ ነው። የዚህ ፕላትፎርም አምባሳደር ወይም ደግሞ ወኪል ሆናችሁ ነው የምትሰሩት። ስለዚህ ለወኪሎቹ በጣም ጥሩ ክፍያ ይከፍላል። እናንተም ጥሩ ተከፋይ ለመሆን ከዚህ በፊት ያልኳችሁ ሪኳየርመንት ምንድነው? በቂ እውቀት፣ ፍላጎትና ሌቭል 5 መግባት። ሌቭል 5 ለመግባት እኔ ምንድነው ያደረኩት? ለመጀመሪያ ቀን ላይ ስገባ ስለዚህ ፕላትፎርም ተማርኩኝ፣ አወኩኝ። ከዛ የሚያዋጣው ኤጀንሲ መሆኑን ስረዳ ኢንቫይት አድርጌ ከማገኘው ዶላር ላይ እሱን መቀየር እችላለሁ ወደ ኮይን፣ ግን ሜቢ ሊርቅብኝ ይችላል። እኔ ደግሞ መስራት የምፈልገው ከዛ ላይ ጀምሮ ሰው ምን አደረኩኝ? ፈጠነ ኮይን ገዛውኝና እጄ ላይ ባለው ገንዘብ በጣም ትንሽ ብር ነው ያወጣሁት። ከዛ በኋላ እሱን ኮይን ኤክስቼንጅ አደረኩበት ማለት ነው። ገዛው ራሱ አይባልም መልሼ ስለምቀበለው ማለት ነው። እዛው ነው የዕለት ዕለት ነው የመለስኩት። ሰው እናንተም እንደዛ ማለት ትችላላችሁ። ኢንቨስት ያደረጋችሁ እንዳይመስላችሁ። ኢንቨስትመንት አይባልም ይሄ። አሁን ለምሳሌ $10 ኮይን ብትገዙ $7 መልሶ ይመለስላችኋል ማለት ነው። ግን ደግሞ $3 ምናችሁን ያሳድግላችኋል? ሌቭላችሁን ያሳድግላችኋል። ያቺ ሌቭል እናንተ ኤጀንት እንድትሆኑ ብቁ ታደርጋችኋለች። በዛ ሪኳየርመንት ካሟላችሁ ደግሞ በደንብ መስራት ያስፈልጋል ማለት ነው። አንድ ቪዲዮ ሪኮማንድ ላድርጋችሁ እዚህ ጋር አስገባላችኋለሁ። ይህንን ቪዲዮ ሄዳችሁ ብታዩት ደግሞ ረዘም ያለ ነው። የተለያዩ ምክሮችን እሰጣለሁ ምናምን። እዛ ላይ መታችሁ ማየት ትችላላችሁ። የኔ ኤጀንት የምትሆኑ ሰዎች ደግሞ ልክ አመቱ ሲያልቅ ሱፐር ለሚገባ ኤጀንቴ አብረን የተለያዩ ሀገራቶችን ትራቭል እንደምናደርግ ፕሮሚስ አደርግልሃለሁ ወይም ፕሮሚስ አደርግልሻለሁ ማለት ነው። ከእናንተ ግን ጠንክሮ መስራት ይጠበቃል ማለት ነው። ብዙ ዶላራችሁን ነው የምናገኘው። እናንተ ማየት ትችላላችሁ። ለምሳሌ አንዳንድ ምሳሌዎችን ልስጣችሁ። እኔን ወደዚህ የጋበዘኝ ሰው በቀን እኔ ስገባ የሚያገኘው ወደ 1000 ኢትዮጵያ ብር ነበረ። 1000 ብር ነው በቀን የሚያገኘው እኔ ሳቀው ልጁን ማለት ነው። ወይም ደግሞ አስረድቶኝ የገባሁት። አሁን ደግሞ በቀን ስጋ እንደምታዩት ወደ
$58 በቀን ሜክ ያደርጋል ወይም ወደ 48,000 ምናምን የኢትዮጵያን ብር ማለት ነውና ስለዚህ እናንተም ከሰራችሁ እሱ ላይ መድረስ ትችላላችሁ። እኔም ደግሞ በቀን $100 እስከ $200 ሜክ አደርጋለሁ which means ከ15,000 ብር እስከ 30,000 ብር በየቀኑ ሜክ አደርጋለሁ ማለት ነው እኔም እና እኔም የማገኘውን ማየት ትችላላችሁ። ገብታችሁ እዚህ አፕሊኬሽን ላይ መዋሸት አይቻልም። ባይዘው ገብታችሁ ሌቭላችንን ማየት ትችላላችሁ። እንደገና ደግሞ ላይቭ ስትሪም ሌቭል የምትባላለች ቆይ ላሳያችሁ። እዚህ ጋር 2 ሌቭሎች አሉ እንደምታዩት። ፕሮፋይላችንን ስነካ ዌልዝ ሌቭል ጊፍት ስትሰጡ ነው። ላይቭ ስትሪም ሌቭል ደግሞ ስትቀበሉ ነው። ስለዚህ ይሄ ፕላትፎርም ላይቭ ስትሪም ሌቭሉ 5 ነው። ስለዚህ ላይቭ ስትሪም 5 ምን ያህል ፖይንት ይፈልጋል የሚለውን ገብታችሁ ማየት ትችላላችሁ ማለት ነው። ራሳችሁ እዚህ ጋር ሌቭል የሚለው ውስጥ እንግባና ምን ያህል ፖይንት ሪሲቭ ብታረግ ነው ሌቭል 5 የገባችሁ የሚለው እናያለን ማለት ነው። ላይቭ ስትሪም ውስጥ እንግባ። ምን ያህል አርን አድርጋለች? ወደ $132 እስካሁን ድረስ ይሄ ፕላትፎርም ላይ እየሰራ ይሄ አካውንት ሜክ አድርጓል ማለት ነው። ወይም ደግሞ ወደ 20,000 ብር በላይ እንደሆነ ሾር ነው ሜክ አድርጋለች። እናንተም የኛ እንደዚህ እየገባችሁ ቼክ ማድረግ ትችላላችሁ እውነት መሆኑን ራሳችሁ ማረጋገጥ የምትፈልጉ ሰዎች ማለት ነው። ስለዚህ በእነዚህ አይነት መንገድ እየሰራችሁ ጥሩ ገቢ ማግኘት ይቻላል። ኤኒ ዲቴይል የምትፈልጉ ደግሞ ከዚህ ውጪ መጠየቅም ትችላላችሁ። የመጨረሻ ፓርት 5 ቪዲዮ የሚሆነው ዊዝዶ አለው። እኔ አሁን ዊዝዶ እያደረኩኝ ላሳያችሁ እችላለሁ ማለት ነው። በዋነኛው አካውንቴ ፓርት 5 ላይ እንገናኝ።